በኋላ ግን ያው ሊሸጠን ነው እሱ ሐሳቡ እንዳይገለን ስንል ነው እኮ ይገባኛል። አሁን ሲመጣ እንዴት እንደዚህ ያደረጋችሁ ብሎ ሌላ ጥቃት ነው የሚጀምረው። ታበልጡ ስትወጡ የምራባሽ ማለት እኛም እንዴት እንደመጣን አናውቅም። ከዛ በኋላ ግን ራሳችንን እዚህ ቤት ነው ያገኘነው። ግን አባታቸው ይሄንን የልጆቹን ስቃይ በቆማቸው እያዩ ነው። ሞራል ኖሮሽ እነዚህ ልጆች አንድ አልጋ ላይ እየተኛሽ ድንግልናቸውን ወስደሽ ኧረ በኢየሱስ ስም ለማውራት ራሱ ሲቀር አሁን ትናገራለህ አትናገርም? አንተ አውሪ። በቃ እውነቱን ማወቅ የምፈልገው እውነቱን ነው ማወቅ የምፈልገው። ተናገር። ይሄ ተፈጥሮ ነው፣ እኔ ያመጣሁት ነገር አይደለም። ግን ደግሞ እነሱን እየተበቀልኳቸው የቤተሰቦቻቸው ጥፋት ነው። ቤተሰቦችን ሲያሰቃይ ነበር፣ እናቴንም አባቴንም ሲያሰቃይ ነበር። አባታቸው የሆነ ገንዘብ በምን አርጎ ነው የሆነ ገንዘብ ነበረ። ከዛን እሱ አባቴን አስፈርሞ ነበር የተበደረ። ከዛን አባቴ ታሰረ። ከዛን እናቴን ሲያሰቃይ ነበር፣ ሲደፍራት ነበር፣ በጣም ብዙ ነገር ሲያረጋት ነበር። ስለዚህ አንተ ሁለት ማጫወቻ ስላለ እነሱን መድፈር ስራ አድርገው ተበቀልኳቸው። ስለዚህ ግን እኮ እነሱ እዚህ ነገር ውስጥ እጃቸው የለበትም። ግን አባታቸው እየተጸጸተ ነው አለ በህይወት። ስለዚህ ይሄ ደግሞ አጎታቸው አይደለም። እናትና አባታቸው እንደሞቱ ነው የማውቀው። እነሱ አያውቁም እንደሞቱ ነው የሚያውቀው። ግን እኔ ሌላ ቦታ ወስጃቸው ነው። ስለዚህ አባታቸው እሱንም ደፍረዋል። እሱም ቢሞት ነው እንጂ እሱን በምን አቅም ይደፍረዋል? እሺ እያሰቃዩ ቤተሰቦቻቸው የሞቱት በአንቺ ምክንያት ነው? በአንተ ምክንያት ነው? የኔ ቤተሰቦች ናቸው እንጂ የሞቱት በእነሱ ቤተሰቦች ምክንያት። ግን አባታቸው ይሄንን የልጆቹን ስቃይ በቆማቸው እያዩ ነው። የኔ ደስታ እሱ ነው። ስለዚህ በቀልሽ እሱ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ዛሬ እንግዲህ ከአንድ ቤት መተናል። የመጣንበትም ዋናው ምክንያት እንግዲህ በስልክ በተጠቆመን መሰረት እንግዲህ ጥቆማችንን መሰረት አድርገን ነው ወደዚህ የመጣ ነው። ስንመጣ ያዝናቸው ነገሮች አሉ፣ የተረዳናቸው ነገሮች አሉ። የበለጠ ለማወቅ ነው ወደዚህ የመጣው ነው። እንግዲህ እዚህ ጋር የምትመለከቷቸው እህቶቼ በሰው ስልክ ደውለው ነው እርዳን አግዘን ብለው ወደዚህ ደወሉልኝ። ምን እንደገጠማቸው ከነሱ እንረዳለን። መቼም አግዘን እርዳን ሲሉ ያው እኛ በተለያየ መንገድ ማህበረሰብን የምናገለግል ሰዎች ነን። እነዚህ ደግሞ ገና ታዳጊ ልጆች ናቸው። እነሱን ለማገዝ ነው ወደዚህ የመጣ ነው። እስከ መጨረሻው አብራችሁን ቆዩ። ከነሱም ያለውን ነገር በደንብ ተረድተን ለነሱ መፍትሄ የምንሰጥበትን መንገዶች እንፈልጋለን። ከዚህ በፊት በሰራናቸው ፕሮግራሞች ላይ የተለያዩ ትምህርቶችን ወይም ደግሞ የተለያዩ በሰው የደረሰ እኔ ጋር እንዳይደርስ ጥንቃቄ ማድረግ እንዳለብን እንግዲህ በጣም በተደጋጋሚ ትምህርት እንድትወስዱ አድርገናል። ዛሬም እንግዲህ ከነዚህ እህቶቼ የምንማራቸው ነገሮች ይኖራሉ። ከህይወት ኤክስፔሪየንሳቸው የገጠማቸው ነገር ይኖራል። እንግዲህ የእኛን እገዛ እንፈልጋለን እስከ ማለት ያደረሳቸውን ጉዳይ ለማወቅ እኛም ወደዚህ መተናል። እስኪ እስከ መጨረሻው አብራችሁን ቆዩ። ሰላም እህቴ። ሰላም ነሽ? ሰላም ነው አለው። እንዴት ነሽ? እግዚአብሔር ይመስገን። ገና ልጆች ናችሁ እና እስኪ ስማችሁን መጀመሪያ አስተዋውቁ። እኔ ባንቹ እባላለሁ። ባንቹ። አንቺስ? ሀና። አንቺ ባንቹ። እንግዲህ በጣም ተደብቃችሁ በሰው ስልክ ነው የደወላችሁልኝና የሚከታተላችሁ አካል እንዳለና አደገኛ ቦታ ላይ ወይም ደግሞ አደገኛ የሚባል ሁኔታ ውስጥ እንዳላችሁ በስልክ ነግራችሁኛልና እስኪ ስለተፈጠረው ነገር ምን እንደተፈጠረ እያንዳንዷን ነገር እንድታስረዱኝ ነው የመጣሁት። እናንተን ለማገዝ ከእናንተ የምፈልጋቸው ነገሮች አሉ። ለምሳሌ እዚህ እንዴት ተገኛችሁ? እዚህ አካባቢ እንደማትኖሩ ቀድማችሁ በስልክ ነግራችሁኛልና ምንድነው የተፈጠረባችሁ? ወደኛ ስለመደወል ያበቃችሁ ነገር ምንድነው? ያው ወደ አንተ የደወልነው በቃ ረታን ከዚህ ቤት አውጥተው ወደ ቤተሰቦቻችን እንድትመልሰን ስለፈለግን ነው። ይሄ ማን ቤት ነው? ይሄ እኛ አናውቀውም። የሆነ ሰውዬ ነው ማለት ከክፍለ ሀገር ነው ያመጣን። አግተውን ነው ያመጡን። ከዛ በኋላ አሁን ሌሎችም ብዙ ሴቶች ነበሩ። ግን አግተውን ማለት ነው ህግ ባለበት ሀገር አግተውን የሚባል ነገር አለ እንዴ? ማለት እኛም እንዴት እንደመጣን አናውቅም። ከዛ በኋላ ግን ራሳችንን እዚህ ቤት ነው ያገኘነው። ያው እሱ አንድ ላይ ነው የመጣችሁት? ወደ ውጭ ሊልከን ነው እሱ አሁን። እሺ። ከዛ ሌሎቹም በጣም ብዙ ሴቶች ነበሩ፣ እነሱም ሄደዋል። እኛም ቀናችንን እየተጠባበቅን ነው። ግን
እስካሁን እኛ ላይ የደረሰ ነገር የለም። ከቤተሰቦቻችን ጋር መነጠላችን ብቻ ነው። ከዚህ በኋላ ግን ያው ሊሸጠን ነው እሱ ሀሳቡ እና ሊሸጠን ማለት ሰው ይሸጣል እንዴ? እነሱ እንደዛ ነው የሚያደርጉት። እኛም እዚህ ነው ያየነው። እኛ ደግሞ ከቤተሰቦቻችን ተለይተን ነው የመጣ ነው። ከዚህ ብናመልጥ ራሱ ሌላ ነገር እንሆናለን ብለን ፈርተን ነው በጣም የተቀመጥነው። ምን ያህል ጊዜ ሆናችሁ እዚህ ከመጣችሁ? 1 ወር። 1 ወር? አዎ። ያንተን ፕሮግራም ደግሞ እኔ እከታተል ስለነበር በፊት። ከዛ በቃ እንደምንም አድርጌ እሱ በወጣልን አጋጣሚ አንተ ጋር ደወልኩኝ። አንተም ያው አላሳፈርክንም፣ ቶሎ ተገኘ። እናመሰግናለን በጣም። አይ ምንም አይደለም፣ ግን አልገባኝም። ቆይ ሊሸጣችሁ እንደሆነ እናንተ በምን አወቃችሁ? እና ከክፍለ ሀገርስ ዝም ብሎ ሰው ይወሰዳል እንዴ? ማለት እንደዚህ አይነት ነገር እንግዳ ነው ማለት። ሰው እንዴት ዝም ብሎ ካለበት ቦታ ይወሰዳል? እኛ ትምህርት ቤት ሜካፕ ነበረን፣ ትምህርት ቤትና ይክረምት። ከዛ ነው ይዞ ነው የመጣው። እኛ ምንም እናውቀው ነገር የለም። እዛ ወተን በዛውም በቃ ራሳችንን እዚህ ሀገር ላይ አዲስ አበባ ነው ያላችሁት አለን። በቃ እዚህ ነው ያለ ነው። እኛ ባህር ዳር ልጆች ነን። አንቺንም አግቶሽ ነው ይዞሽ የመጣው? ሁለታችንም አንድ ላይ ይዟቸው የመጣው? ያው ስንመጣ እንዲህ ቤተሰባዊ ትውውቅነት የለንም። ያው መኪና ላይ አንዱ ይዞን ሲመጣ ያው እሷንም እንዳለች አይቻታለሁ የዛ ሰዓት። እና ያው እዚህ ቤት አሁን ላይ እየቀረንን የነሱ ብቻ ነን። የቀረን ሌላም ሰው ነበር ማለት ነው? ሌሎች ብዙ ነበሩ። የት ሄደው ነው እነሱ? የት እንደሚያደርሳቸው አናውቅም። ብቻ ይመጣሉ። አሁን ዛሬም ነገም ብዙ የሚያመጣቸው ሴቶች አሉ። ምንድን ነው የሚሰሩት መጥተው እዚህ? እናንተ እዚህ ቤት አሁን ምንድን ነው እየሰራችሁ? አሁን እዚህ ያው ያለን ቤት ውስጥ የምሰራውን ስራ እንሰራለን። ከዛ በኋላ ግን ለምሳሌ ምንድን ነው የምትሰሩት? በቃ ልብስ እናጥባለን፣ ቤቱን እናጸዳለን፣ ምግብን መስራት ያለብን እንሰራለን። እዛ የሚመጡትንም በቃ ምንም አይነት ሚስጥር እንደ ሰራተኛ ናችሁ እዚህ ቤት ውስጥ እናንተ? እስካለን ድረስ አዎ፣ እስኪወስደን ድረስ ማለት ነው። የት ነው የሚወስዳችሁ? ታውቃላችሁ የት እንደሚወስዳችሁ? ያው ለእኛ ግልጽ አድርጎ አይናገርም፣ ግን ለስራ ብሎ ነው። አሁን ከዛ አንዳንድ ጊዜ እንደዚህ እንደሰማነው ከሆነ ቤተሰብ ጋር እንትን የሚለው ከነሱ ብር ሰጥቶ እኛን እንደሚያመጣ ነው። እዚህ ግን ምን ያደርግ የምናውቀው ነገር የለም። ለነሱ ብር ሰጥቶ ማለት ለነሱ ከፍሎ ስራ ላሰራቸው ነው። እሱ እንደዛ ብሎ ነግሮን ነው ማለት እርግጠኛ አይደለንም እኮ። እናንተ ስራ እንድትሰሩ ለቤተሰቦቻችሁ ገንዘብ እየከፈለ ነው ይዟችሁ የሚመጣው? ከፍ ያለው አለ። ግን እኛ የምናውቀው ነገር የለም። እንዳልኩኝ በትምህርት ቤት በኩል ነው ይዞ ነው የመጣውና ማለት በቃ ቤተሰቦቻችንም ደውለን ማግኘት አልቻልንም። በዛ የተነሳ ምንም እርግጠኛ አይደለንም። ግን ቤተሰቦቻችሁ ሽጠውልኝ ነው ምናምን ብሎ ነው የሚናገረን። ራሱ ነው የነገረን ሊሸጠን እንደሆነ። ራሱ ቀናችሁን ጠብቁ ምናምን ብሎ ነው የሚያስፈራረን። ሊሸጠን? አዎ ራሱ ነው የነገረን እንደዛ ላደርግ ነው ብሎ። በቃ ተዘጋጁ ቀናችሁ እየደረሰ ነው ምናምን ብሎ ነው የሄደው ዛሬ ራሱ። ቆይ እናንተ 1 ወር ሙሉ እዚህ ቤት ስትቀመጡ አሁን የገጠማችሁን ነገር ለምን ቀድማችሁ አልነገራችሁኝም? ያለ ፍላጎታችሁ ለቤተሰቦቻችሁ ገንዘብ ሰጥቶ እዚህ ድረስ አምጥቷችሁ እስካሁን ድረስ ለምን ቆያችሁ? ለምንድን ነው ወደ ህግ ያልሄዳችሁት? እኛ እንዴት አድርገን ነው ወደ ህግ የምንሄደው? ማለት ሰው እንዴት አድርገው ከግቢ እኮ መውጣት አንችልም። ከግቢ እኮ መውጣት አንችልም። ዛሬም እኮ አብሮ ጥበቃው ስለወጣ ነው የወጣ ነው እንጂ እኮ ምንም ጥበቃ የለውም እስከማውቀው ድረስ ቤት ከሰውየው ጋር አብሮት ስለወጣ ነው። ሌላ ጥበቃ አለው። ከዛ ደግሞ አሁን ራሱ በሱቅ ስልክ ነው አንተ ጋር ይደወልኝ ነበረ ትላንትና። ከዛ ዛሬም ትላንትም የሆነ እቃ እያመጡ ነው። ምን እቃ እንደሆነ አላውቅምና አብረው እየወጡልን ስለሆነ ነው አጋጣሚውን ያገኘነው እንጂ በሩ ተቆልፎ ነው የሚውለው። ምንም አጋጣሚ የለም ለመውጣት። ስለዚህ የምትሉኝ እናንተ ተገዳችሁ እዚህ ተቀምጣችኋል እና አሽከር ሆናችሁ እየሰራችሁ ነው። ለሱ ደግሞ ገንዘብ ይከፈላችኋል ወይስ አይከፈላችሁ? እኛ አሁን እስካሁን ምንም አይነት ገንዘብ አልተከፈለን። ማለት በመጣና በወጣ ቁጥር በጣም እየተበሳጨ እየመታን ነው የሚወጣው። ለኛ ምንም ያደርግልን ነገር የለም። ቤተሰብ አገናኘን። የት ነው ያለነው? ለምን ወደ ቤተሰብ ማታስደውለን? ለምን መጣን ስንለው ደስ አይለውም። እንደዚህ አይነት ጥያቄ አትጠይቁኝ ነው የሚለው። በጣም ይናደዳል። እሺ እና ስለ ቤተሰቦቻችሁ ምንም ደጋግማችሁ አትጠይቁም። በቃ አንዴ አንጥቻቸዋለሁ ምንድነው የምትሉት ነው የሚለውና ወጣ ብሎ ነው ስልኮችን የሚያወራው። ግን አሁን ሌሎቹ ይመጣሉ ወዲያውኑ ይሄዳሉ። እናንተም ጠብቁ ጊዜያችሁን ይለናል። ግን ብር ነው የሚደራደረው። እናንተ ተማሪዎች ነበራችሁ አይደል በሰዓቱ?
ተማሪዎች ከነበራችሁ ይሄን ነገር ለማስቀረት ሙከራ ያደረጋችሁ መቼም የአንድ ቀን ክስተት አይደለም እና ቅድም ደግሞ ታገትን ብለሻል። ቤተሰቦቻችሁ ደግሞ ከሰውየው ገንዘብ ተቀብለዋል። ሰውየው ነው እንደዛ ያለን እንጂ እኮ እነ ቤተሰቦቻችን አድርጉት እኮ እኛ አናውቅም። እሱ ነው እንደዛ ያለን። እኛ ግን ሳናውቅ ነው ወደዚህ የመጣነው። አፍነው በቃ መኪና ውስጥ ይዘውን ነው የመጡት ወደዚህ። ምንም የምናውቀው ነገር የለም። ስራ ለመስራት አይደለም የመጣችሁ? አይደለም፣ ምንም ስራ ሀሳቡም የለንም። ከቤተሰብ ጋር ምስለ እንደዚህ አይነት ነገር አውርተን አናውቅም። ግን እሱ ቤተሰቦቻችሁ ሽጠውልኝ ነው ምናምን ነው ብሎ በጣም ይናገራል። ቤተሰቦቻችሁ ይህን ሊያደርጉት ይችላሉ ብላችሁ ታስባላችሁ? አይችሉም። ያደርጉት ማለት ቤተሰቦች አያደርጉትም። አንደኛ ያላቸው ልጅ እኔ ነኝ ቤት ውስጥ አይደለም። እኔን ለመሸጥ ቀርቶ ግቢ ውስጥ እንኳን ማንም እንዲነካኝ አይፈልጉም። እንደዚህ እንደማያደርጉ እርግጠኛ ነኝ። እንደዚህ ያደርጉ። ቆይ እኔ እኮ እገታ ማለት እንግዲህ ወይ በጨለማ ነው በቀን ነው ወይስ በጨለማ ነው ይሄ ነገር የተፈጠረው? ከዛስ እንደዚህ አይነት ነገሮች ሲደረግ ምን ያህል ተደራጅተው ነበር? እና አካባቢው ላይ ሰው አልነበረም? መቼም ሰው እያለ ሊያግታችሁ አይችልም በግድ። እናንተስ ያንን ነገር ለማስቀረት ጥረት አላደረጋችሁ? ከሰዓት አካባቢ ነበረ እና በቃ መኪና ውስጥ አስገቡን። ከዛ በኋላ ደግሞ እስከሚመሽ ጠበቁና አፋችን ምናምን ሁላ አስረውን ነበር መጀመሪያ። ከዛ ሲመሽ ደግሞ ጉዞ ጀመሩ ኮንቴነር ውስጥ አድርገውን። ከዛ ምንም ማድረግ አልቻልንም። ብዙ ናቸው ሴቶቹ። ብዙ ናቸው። 15 ምናምን ነበር ያኔ ራሱ። ከዛ በኋላ በጣም ብዙ እየጨመሩ ነበር። እኛን ትንሽ ህፃን ነገር ናችሁ ምናምን ከዛ በኋላ እያለ ነው እንጂ ያቆየን። ሌሎቹን ጨርሶ ወስዳቸዋል። እዚህም ስንመጣ ሌሎች ሴቶች በጣም ብዙ ነበሩ ከሌላ ቦታ ያመጣቸው እና ሁሉንም ጨርሷል። ይዟቸው ይሄዳል። ቤቱንም ካየኸው ወደ ወጣ ያለ ነው ከከተማ ነገር። ስንወጣ ምንም ነገር አላየንም ማለት አናውቀውም። አዲስ አበባን እሱ ነው አዲስ አበባ ነው ራሱ ያለን እና ደግሞ አንተ ስትመጣ ነው አዲስ አበባ መሆኑን ያመንነው እንጂ አዲስ አበባ መሆኑን እንኳን ራሱ አናውቀውም ነበር። ሰፈሩን ብታየው አይመስልም። በጣም እንትን ያለ ነው። ቤት እንኳን የለውም። ጫካ ነገር ነው። ለዛ ምንም አናውቀውም። ከዚህ ወጥተን ደግሞ የት እንሄዳለን? የመውጣት አጋጣሚ ማግኘትን አናውቅም። አሁን ነው ይህን 2 ቀን ነው ይዞት እየወጣ ስለሆነ ጥበቃውን እኛም አጋጣሚ ያገኘ ነው። ስለዚህ ማለት 1 ወር ሙሉ እዚህ ስትቀመጡ የደረሰባችሁ አደጋ የደረሰባችሁ ጥቃት አለ? ይሄ ስራ ከአቅማችሁ በላይ ስራ የተለያዩ ስራዎች እንደሚያሰራችሁ ነግራችሁኛል እና ከሱ ውጭ የደረሰባችሁ ነገር አለ? አይ ከሱ ውጭ የለም፣ ግን ያው ከቆየን ይደርስብናል። አሁን እኮ ሁሉንም ነገር ግልጽ አድርገን ነገር ያስፈራል ማለት አትፍሩ። የሁላችሁን የመጣሁት ስትደውሉልኝ የመጣሁት በዚህ ፍጥነት የምርም ድንጋጣችሁ ፍርሃታችሁ በስልክ ውስጥ ይሰማኝ ስለነበረ ነው ወዲያው እናንተን ቅድሚያ ጉዳይ ያደረኩት። ስለዚህ ከእድሜያም አንጻር ከአቅምም አንጻር እናንተ ብዙ ነገር ሊደርስባችሁ ቢችል የማስቆም አቅሙ የላችሁም፣ ኃይሉ የላችሁም፣ ጉልበት ሊጠቀሙ ይችላሉ። እኛ ከቤተሰብ ወጥተን አናውቅም እና በጣም ከባድ ነው። እየተቋቋም ነው ያለ ነው እንጂ ያለንበት ስሜት ልትረዳው አትችልም። በየቀኑ እያለቀስን ነው እየኖርን ያለ ነው ማለት በቃ ቤተሰቦቻችን ያንን አያደርጉም። እሱ ግን እንደዛ እያለቀስን እየለመነው ራሱ ገና የቤተሰባችን ፍቅር ሳይወጣልን እንዴት ቆይ እነሱ ይሸጥ ማለት እንደዚህ ሲጀመር ሊያደርጉም አይችሉም። ግን እሱ እንዴት ስለ ቤተሰቦቻችን ራሱ መጥፎ ነገር እንደሚናገር ብትሰሙ ማለታለው። ብዙ ጊዜ እኛ እንደመጣን አካባቢ ጩኸት ይሰማ ነበር። የምን ጩኸት ማለት ሁላችንም አዲስ የመጣነውን አንድ ክፍል ከዛ በፊት የነበሩትን አንድ ክፍል ነው የሚያስቀምጠው እዚህ ግቢ ውስጥ እና የሚጮሁ ሴቶች ይሰሙ ነበር። የሚጮሁ ሴቶች ማለት ምን እሱ የመጣ ሰዓት ምን አይነት ጩኸት? የድረሱልን ጩኸት ነው ወይስ ምንድን ነው? ወይ እያሉ ይጮሃሉ፣ እባክህ ተወን እያሉ ይጮሃሉ። ምን እያደረገ ይሆን አይታወቅም። በቃ በጣም ነው። ከዛ በኋላ እናገኛቸውም እነሱ ከዛ ከጮኸት በኋላ ወዲያውኑ ይዟቸው የሚሄደው። ምን እያደረገ ይሆን አላውቅም። የእናንተም ተራ ይደርሳል እያለ ነው የሚያስፈራራ። ቆይ ከእናንተ ምንድን ነው የሚፈልገው? ነግሯችሁ ያውቃል በትክክል?
በትክክል አይነግረንም። ግን ትንሽ ቀን ጠብቁ፣ እኔ መጠቀም ያለብኝን ተጠቅሜ ነው አሳልፌ የምሰጣችሁ ይላል። ለማን አሳልፋችሁ የምሰጣችሁ? እሱ እዚህ አንጥቶ ለሌላ መስረቅ የሚረከቡት ሰዎች አሉ። እኔ ሳስበው ማለት ነው እንጂ ይሄን ልትይ የቻልሽው ከምን ተነስተሽ ነው? የሚረከቡትን ሰዎች በሆነ መንገድ አይተሻቸው ነው ወይስ ምንድን ነው? አይቻቸው ሳይሆን ስልክ ምናምን ሲደወልለት ወጣ ብሎ ነው የሚያወራው አይደለ? እና በቃ ጨርሻለሁ፣ እንደዚህ አድርጌያለሁ፣ በዚህ ሰዓት ደርሳለሁ፣ በዚህ ሰዓት ይሄን ያህል አግኝቻለሁ ምናምን ይላል። ከዛ ምን ሰማችሁ ይላል። ደግሞ ምንም አልሰማንም እንላለን። ሰማን ካልን በጣም ነው የሚቆጣ፣ ይናደዳል። እኔ ግን ቤተሰቦቼን ነው የምፈልገው። አይዞን ተረጋጉ እሺ። ይሄ ነገር ይፈታል። ትንሽ ግን መታገስ ይኖርብናል። ሰውየውን ለመያዝ የግዴታ የእናንተ እገዛ ያስፈልገኛል። ስለዚህ ተረጋጉ። አሁን እኔ መጥቻለሁ። በመነጋገር ይህንን ነገር ልናስተካክለው እንችላለን። እንደነገራችሁን ጉዳይ አደገኛ ነው። እናንተ ብቻ ሳትሆኑ ሌሎች በርካታ ሰዎች አሉ። በርካታ ሴቶች ልክ እንደናንተ የሚያለቅሱ ሴቶች አሉ። እነሱንም ነፃ ለማውጣት የእናንተ እርጋታ ያስፈልገኛል። እሺ ከማዘን ይልቅ እሱን ሊይዝበትን የምችልበትን የተለያዩ መረጃዎች፣ ያለ መረጃ እሱን ለህግ አሳልፌ መስጠት አልችልም። ግልጽ ነው። መረጃ ያስፈልገኛል። እሺ እዚህ ግቢ ውስጥ ምን ያህል ክፍሎች አሉ? ብዙ ክፍሎች አሉ ማለት ዙሪያውም ክፍሎች አሉ። እንደዚህ ዛሬ ያመጣውንና ነገ የሚያመጣውን ሰው አንድ ጋር አያደርግም። ለየብቻ ነው የሚያደርገው። እንዲገናኙም አይፈልግም። እንዳታውሩ ስለሚፈልግ እዚህ ቤት የነበርነው አንዴ፣ እዛም ቤት የነበሩትን አንዴ እኛውን አብረን ነው እንጂ አሁን ሌሎች ክፍሎች ላይም አሉ የተዘጋባቸው ሴቶች ቆልፎባቸው ይሄዱ አሉ ሌሎች ክፍል። አዎ እኛ ግን እዚህ ክፍል ውስጥ ስለሆነ እኛ ደግሞ እዚህ ብቻ ነው የተዋል። እኛ ስለቆየን በቃ ምንም ለመምለጥ ምናምንም ሙከራ አድርገን ስለማናደርግ ለዛ ነው እኛን ዝም ብሎ እዚህ ሳይቆልፍብን የሚሄደው እንጂ ሌላው ሰው ቆልፎበት ነው የሚያስቀምጠው። እኛ ግን እንደምንፈራ ስለሚያውቅ ምንም አያደርጉም ብሎ ነው እኛን ዝም የሚለን፣ እንደዚህ ይችላል የሚለን። ለምን እንደዛ አሰበ? ራሳቸውን ለማዳን በጣም ይጠራሉ፣ ለማምለጥ ይሞክራሉ። ለሊት ላይ በቃ ሁሉም አይተኙም። ሁላ የሆነ ዘዴ ፈልገው ለመውጣት ነው የሚሞክሩት። እኛ ግን ምንም መንገዱን ምኑንም ስለማናውቅ ዝም ነው የምንለው እና ቤት ውስጥ ያለውን ስራ ደግሞ በብዛተኛ ስለምንሰራ በሩን ያቆልፍብንም። ምግብ ስሩ፣ ልብስ ጠቡ፣ እንደዚህ አድርጉ ስለሚል እኛ ላይ ዘጋ። እንዴት በሩን ክፍት አደረገላችሁ? ምን ያህል ቢያምናችሁ ነው? የውጭ በር እኮ ቁልፍ ነው። ሰው እንዳልኩም ጥበቃው አለ። ይሄኛውን በር ብቻ ነው። ምክንያቱም የሁሉም የሚመጡትን ሴቶች ምናምን ምግብ ምናምን እናበስላለን። ከዛ በኋላ ለዚሁ ለሚመጡ ሴቶች በሙሉ ምግብ የምታበስሉት እናንተ ናቸው? አዎ ከመጣን ጀምሮ እኛን ነው የሚያሰራል። ለምንድነው እናንተን ምርጫ ያደረገው? እድሜያችሁ ገና ነው ይላል። ሌሎች እድሜያቸው ምን ያህል ይሆናል? በአይናቸው አይታችኋቸው ታውቃላችሁ? እንደዚህ መስራት አይተናቸው አናውቅም፣ ግን ድምጻቸው ከኛ የተሻለ ነው። ሲያወሩ ጥረታቸው ከኛ ትንሽ ከፍ ይላሉ እና ደግሞ ራሳቸውን ለማትረፍ ትግል ያደርጋሉ። ሲጮጮው ምናምን ስንሰማቸው ተወን እያሉ ሲታገሉ ነው። ከዛም በኋላ ግን በቃ ጠዋት ላይ እነዛ ሲጮሁ የነበሩት አይቆዩ ይሄዳሉ። ሌላ ነው አንጥቶ እዛ ክፍል የሚያስቀምጡበት። አሁን ያየሽውን ነገር ነው ባይንሽ ያየሽውን ነገር ነው እየነገርሽን ያለሽ? እነዚህ አሁን እኛ ሲያደርግ ሰው ሲመጣ ሲገባም በመኪናው ሲገባ ይታያል። በምንድን ነው የምታዩት? እዚህ ክፍል ይዘጋዋል፣ ግን መስኮቶች አሉ። በእነሱ ነው የምታዩት? በመስኮት ምናምን ስናይ አዲስ ሰው ነው ይዞ የሚመጣው። ከዛ እዛኛው ክፍል አስገቡ ምናምን ይላል። እዛኛው ክፍል ይገባል። የተወሰነ ጨዋታ ይሰማል እስኪሄዱ ድረስ። ከዛም በኋላ ግን እነሱ ሲሄዱ ደግሞ ሌላ ነው የሚመጣው። ይዞ ሲወጣ የነበረበትን ሁኔታ እስኪ አስታውሺ። ማለቴ ይዟቸው ሲወጣ በምን መንገድ ነው ይዟቸው የሚወጣው? እና ከሱ ጋርስ ምን ያህል ሰዎች አሉ? ከሱ ጋር ያሉ ሰዎች እንደዚህ መልካቸው ግልጽ አይደለም፣ ተሸፋፍነው ነው የሚመጡት። በቁጥር ስንት ይሆናሉ? በዛ ይላሉ። ብዙ ናቸው። ሴቶች ውስጥ የሚያሳዩት ባህሪ እዛ ቦታ ላይ ሲወጡ ምናምን ለማምለጥ የሚሞክሩ የሉም? እንደው ፊዚካሊ ድብደባ የደረሰባቸው የተለያየ በጣም ሲያለቅሱ እኮ ይሰማሉ። የመታቸው ይሁን ምን አይነት ጥቃት እያደረሰባቸው እንደሆነ እኛ እንዲህ ብለን ባናይም ሲወጡ ግን አይቻለሁ ብለሽኛል። አዎ ሲወጡማ መኪና አለው። ሁኔታ አላቸው። ሲወጡ በጣም ንጹህ ልብስ አልብሶ ነው አንዳንዶቹን ይዟቸው የሚሄደው። ከዛ በጣም ንጹህ ልብስ አልብሶ ይዛቸው ይሄድና
አንዳንዴ መልሶ በቃ የሆነ እያለቀሱ ምናምን መልሶ ይዟቸው ይመጣል ይመስለኛል። እኔ እንጃ ወስዶ እያስደፈራቸው ነው የሚመስለኝ። ማለት ሲያወራም ሰምቼዋለሁ። ለሀብታም ማለት ድንግል የሆኑ ሴቶችን ለሀብታም ወስዶ ከሀብታም ጋር ካስተኛቸው በኋላ ነው መልሶ አምጥቷቸው ሲሻላቸው ደግሞ ወደ ውጭ ሀገር የሚልካቸው። እንዴት አወቅሽ አንቺ? ስልክ ሲያወራ ሰምቼው ነው። ነገር አንቺ አጠገብ ሁሌ ማለት ዞር ብሎ ነው የሚያወራው። ግን እኛ ደግሞ እና እናንተ ይሄንን እያወቃችሁ እዚህ ቤት ውስጥ እንዴት የእነሱን ጩኸት አልጮኻችሁም? ጭራሽ ደግሞ ቤት ስራ ትሰራላችሁ። ምን እናድርግ? እኛም እኮ የምናመልጥበትን አጋጣሚ ሆኖ የምንፈልገው። ግን ከዚህ ደግሞ ወተን እሱ ደግሞ እንዴት እንደሚያስፈራራን። ከዛ ጎዳና ላይ ያሉ ሰዎች ይባላሉ የሰው ጅብ አለ፣ የማይለን ነገር የለም። ከዚህ ቤት ከወጣችሁ የሰው ጅብ አለ፣ የትም አባታችሁ አትሄዱም ምናምን ብሎ ነው የሚያስፈራራን። ይሄ ሰው ጅብ ምናምን የሚባለው ነገር ደግሞ ያው ትምህርት ቤት ምናምንም ሲባል ስለምንሰማው በጣም ነው የምንፈራው። ለዛ ነው እንጂ እኛም በጣም ነው የፈራ ነው። ማለት ነገ እኛ ጋር ይመጣል። እሱም ልጅ ናችሁ ገና ብዬ ነው ይለናል፣ ያስፈራራናል። ስለዚህ እናንተ ላይ ምንም ያደረገው ነው የመደፈር ጥቃት ደርሶባቸዋል? እንደዚህ አይነት ነገር እነሱ ላይ የደረሰው ነገር እንደሱ አልደረሰብንም። ግን አንዳንዴ ሊይዘን ይመጣል። ግን በቃ ከዛ በኋላ ደግሞ ወይ ስልኩ ጠርቶ ይተዋናል፣ ወይ ደግሞ አይ ተረጋጋ ምናምን ብሎ ራሱን አረጋግቶ ይሄዳል። ማለት በቃ እንዲህማ ማበላሸት ይቅርብኝ ምናምን ብሎ ከዛ ሴቶቹ ጋር ይሄዳል። እኛን ይተወንና እሷ እኛ ላይ ይህንን ጥቃት ለማድረስ ፍላጎት ሳይኖረው ቀርቶ አይደለም። ብዙ ጊዜ ያስባል፣ ይሞክራል። ግን ሀብታሙ ጋር ወስጄ ከነሱ ጋር ባስተኛቸው እሱ የተሻለ ብር ይሰጠኛል ብሎ ስለሚያስብ ነው። እናንተ ስለ ሰውየው በደንብ ታውቃላችሁ ማለት ነው። እና ይህ ሰውዬ እናንተ አካባቢ ላይ ስልክ ሲያወራ ሙሉ ነገሩን ነው የሚያወራው። ማለት ምን አይነት ድፍረት ቢኖረው ነው? እና ምን አይነት ለእናንተ ንቀት ቢኖረው ነው ይሄ ሁሉ መረጃ ስለሚሰራው ስራ ስለ እያንዳንዷ ነገር ይልቅ ሴቶችን ስለሚያስደፍር እናንተ ፊት ያወራል? ወይም ደግሞ እናንተ ቤት ውስጥ እያላችሁ ያወራል ይሄን ስልክ? እናንተ ደግሞ ይሄ መረጃ አላችሁ፣ ከዛ ደግሞ ትታዘዛላችሁ። ለምን ለራሳችሁ አልታገላችሁ? ምን አድርገን ምን ታገለው? እየነገርኩ እኮ ነው። ሌላው ሴት እኮ እየታገለ ነበር አለ ከዚህ ቤት ለመውጣት፣ ሞትም ቢሆን ተጋፍጧል። እናንተ ግን ዝም ብላችሁ ነው እየተሰራችሁ ያላችሁት። ልጆች ናችሁ እናንተ እኮ። የሰው ጅብ አለ እያለን እሺ ወጣን ምንድነው የምናደርገው እኛ? እንደዚህ እዚህ ሀገር ላይ እንደዚህ ያለ እንደዚህ ነው ምናምን ጎዳና ላይ መኖር አይቻልም። ከቤት ከወጣችሁ ማንም ሰው ስታናግሩት ሰው አያናግራችሁ ምናምን ብሎ ነው የሚያስፈራራል። ከዛ በቃ እኛ ምን ፈራለን? የሰው ጅብ እንዳልሆነ በምን እርግጠኛ ሆንሽ? ማለት እሱ የሰው ጅብ እንዳልሆነ በምን እርግጠኛ ሆንሽ? ያው ሴቶችን ያስፈራራል። ንግግሩን አዳምጠሻል ማለት ያዳመጣችሁትን ነግራሽኛል። ከዛ አንጻር እንዴት እናንተ ይሄንን መገመት ያቅታችኋል? እንደውም እኮ ከሱ በላይ የሰው ጅብ የለም እኮ። ምክንያቱም ሴቶችን እንደዚህ ለጥቃት የሚያጋልጥ ከሆነ ክፍለ ሀገር ድረስ መጥቶ ምንም የማያውቁ ህጻናትን እናንተን ይዞ ከመጣ ከሰው ጅብነት ጅብ ከመሆን ሌላ ምን አለ? እንደገና ሴቶችን እንደዚህ ማድረጉ እንዴት እንደዚህ ማለት ነው ያልገባኝ። እሱ እኮ አሁን እኛ ፊት ስልክ የሚያወራው የትም አይሄዱም ብሎ ስለተማመነ ነው። ምንም አይነት መረጃ ያወጣሉም ብሎም አያስብም። ማለት እኛ መያዝ ባለበት መልኩ ነው ያዝነው። ውጭ እንዳንወጣ የውጭን አስፈሪ ነገር ነግረናል። እንግዲህ ከእናንተ ጋር ግንኙነት አለው ማለት ነው? ከኛ ጋር ምንም አይነት ግንኙነት ማለት በሆነ መንገድ ወይ ከቤተሰቦቻችሁ ጋር እናንተን በደንብ ያውቃቸዋል ማለት ነው። ለምን ማለት እዚህ ቤት ስራ ካሰራችሁ እናንተን አምናችሁ እዚህ ቤት ውስጥ ብዙ ሚስጥሮችን የሚያወራ ከሆነ እናንተን ያምናቸዋል። ይሄ ደግሞ ሌላ ነገር እንዳስብ ነው ያደረገኝ ማለት እና እናንተ ከሱ ጋር ተባባሪ ናችሁ እያልከኝ ባልሆነ ወይ ቤተሰባዊ ቅርበት አላችሁ
ያለ ምንም ምክንያት ወንጀሎቹ ሊናዘዝ የሚችልበት ምንም መንገድ የለም። ማንኛውም ሰው ፊት ነው የሚያወራው። እነሱ ፊት እኮ ውጭ ሆኖ እኮ ያወራል ስልኩ። እሱ ምንም አይመስለውም። በጣም እነሱ ፊት እንደሚያወራ በምን አወቅሽ? አንቺ እዚህ ቤት ውስጥ አይደል ያለሽው? ታዲያ በር ላይ ሆኖ እኛ በመስኮት ስናየው በር ላይ ሆኖ ስልኩን ይዛል። ምን እንደሚያወራ ባናውቅም ሁሉም ቦታ ሆኖ ነው። አንተ ምን እያልክ ነው? እንዴት ነው ቆይ ከሱ ጋር ቤተሰብ ልንሆን የምንችለው? ወይ ደግሞ ልትተባበሩት የምትችሉበት መንገድ ሊኖር ይችላል። ተባባሪ ናቸው። እናንተ ላይ ለሚሆነው ቆይ ስሚኝ አዳምጪ። እናንተ ላይ ለሚሆነው ነገር ተባባሪ ነግሬሽ ነበር። ታትናገሪ ሲሆን እንሙት ስልሽ በቃ እሺ የሚመጣበት ሰዓት እየደረሰ ነው። ይሁን ልውጣልን በቃ እሺ ተነስ ነው ያለሽ። ይምጣ እኮ ነው ይፈልገዋለሁ። ይምጣ ምን ማለት ነው? ልታስገድለን ነው እንዲያሰበው? ማንም አይገልሽም እንዴ? ምን ማለት ከኛ ጀርባ በጣም በርካታ ሰዎች አሉ። ማንም አይገላችሁም። እናንተ ነፃ ተውጣናል ብለን የጠራን እኮ ነፃ ለማውጣት እኛ እኮ ሀገራችን አሁን ወደ ሀገራችን እንድትመልሰን ብቻ ነው ካንተ ምን ፈልገው ሌላ ነገር አይደለም። ይሁን ተባባሪ ካልሆናችሁ በስተቀር በሌሎች ሴቶች ላይ የሚደረገው ነገር እናንተ ላይ መደረጉን እንደማይቀር እያወቃችሁ እዚህ ቤት ውስጥ ልብሱን እያጠባችሁለት፣ ጫማውን እያጠባችሁለት፣ ምግብ እያበሰላችሁለት ወንጀል ተባባሪ ናችሁ ማለት ነው። እዚህ ቤት ውስጥ ፈልገን ይሁን ለኛም እኮ ለዛም ሴቶች እኮ ለማድረስ ነው አንተ ጋር የመጣ ነው። እሺ አንተ ጋር ደወል ነው ያንተን እንትን ስለምናቅ ነው ትረዳናለህ ብለን ነው። አንተ ግን ጭራሽ ከሱ ጋር ቤተሰብነት አላችሁ ምናምን ትለናለህ እንዴ? ቆይ ምን አይነት ሰው ነው? አንድ ወር ሙሉ ይኸውልሽ ስሚኝ፣ አንድ ወር ሙሉ እዚህ ቤት ውስጥ እሱን ስቀልቡት ነበረ። እሺ አሁን ተገዳችሁም ቢሆን አሁን ይመጣል። ይሁን ተነስ ነው ተረጋጉ። ይኸውልሽ እኔ ላወራሽ ብቻ ነው የምፈልገው። ተረጋጉ። ምታወራኝ ያወራው እኮ አይደል እንዴ? ተረጋጉ። ቆይ ተረጋጉ። አይደለም ከዚህ በላይ ተነስ ነው። አሁን ከዚህ በላይ ምንም አንፈልግም። መነሳቱን እኮ ልታስገድለን ነው እንዴ? ችግር ቢያንስ በህይወት አትረዳንም አይደለ? እሺ በቃ አትርዳን። ግን ማንም አይገልሽም። ይኸውልህ በቃ አንፈልግም እርዳታ። ስለዚህ አንቺ ነሽ ይችላል በቃ መጀመሪያ ነው። ይኸውልህ እኔ ቤተሰቦቼ ከመደወል አይደለም። ተረጋጉ። እኔ እኮ እንደዚህ ሄድ በቃ ይኸውልህ ምንም አንፈልግም። ይኸውልህ እኛ እኮ እስካሁን እንደዚህ ስናደርግ የነበረው እንዳይገለን ስንል ነው እኮ ይገባኛል እኮ። ግን ተረጋጉ። ቆይ ተረጋጉ። አትረዳንም በቃ ጥያቄ መጠየቅ አልችልም። ምን አይነት ጥያቄ ነው የምትጠይቀኝ? የምጠይቃችሁ እኮ መረዳት የምፈልገውን ነገር ለመረዳት ነው። ቁጭ በይ እስኪ። ይኸውላችሁ ተረጋጉ። አልተረዳችሁኝም። ምን ነው ከሱ ጋር ተባባሪ ናችሁ ምናምን እያልከን እኮ ነው። እንዴት ነው ከሱ ጋር እንደዚህ እያደረገ ተባባሪ ምን ሆነ? ከሱ ጋር ምናችን ተባባሪ ይሆናል? ተገዳችሁም ቢሆን የሰውየውን ወንጀለኝነት እየተናገራችሁ ነው አይደለ? ወንጀለኛን ማገዝ፣ ወንጀለኛን መርዳት ልክ አይደለም፣ ሊያስጠይቃቸዋል። ስለዚህ አንድ ወር ሙሉ ይሄን እየተደረገ እያለ እናንተም አብራችሁ ነበራችሁ። በተለይ አሁን የተናገርሽውን ነገር በሙሉ አእምሮሽ እያወቀ ሱቁ ጋር ሄደሽ በሆነ መንገድ መደወል ነበረብሽ። ምክንያቱም አሁን እናንተ አንድ ወር ሙሉ መጠበቃቸው አንድ ወር ሙሉ የተጎዱ ሴቶች አሉ፣ የተደፈሩ ሴቶች አሉ። እኮ የሚወጡት እንኳን እኮ የህግ አካል እኮ አሉ አይደል እንዴ? ታዲያ እኛ የት ነው ሄደን እንትን የምንለው እንዴ? ዩኒፎርም ለብሶ እንኳን እኮ አብሮት የሚመጣ አንዳንዴ አብሮት የሚመጡ ፖሊሶች እኮ አሉ። ግን ፖሊሶቹም እሱን እያዩ ምንም አይሉም። ከሱ ጋር አብሮ ነው የሚተመልሰው። አይተን እናውቃለን። ነው ግቢ ውስጥ መጣው አይተን እናውቃለን። ግን ምንም ያልጠቆማችሁት ለዚህ ነው። ለዛ ነው ያልጠቆምነው። ስለዚህ ከሱ ጋር አብሮ የሚተባበሩ የተለያዩ አካላት አሉ ማለት ነው። እኛ በጠቆም ብንችልም ማለት ነው። አሁን ለአንተ መደውላችን ምናምን ቤትም መንገድ ቢሆን እስካሁን አውቃል ሲጀመር። አሁን ሲመጣ እንዴት እንደዚህ ያደረጋችሁ ብሎ ሌላ ጥቃት ነው የሚጀምረው። እንዴ የሆነ ነገር እሱ ጋር ለህግ አካል የሆነ ነገር ቢነገር ራሱ ቀድሞ ያንን ነገር የሚነግረው ነገር አለ። ከዛ ነገር ማምለጥ ይችላል። ከሱ ጋር ለህግ አካል እያየን ቆይ እንዴት ነው ለሱ ለህግ አካል ሄደን ከግቢ ወጥተን ለህግ አካል ይዘውን ነው የሚመለሱት። ስለዚህ እስከዛሬ ያልደፈራችሁትን ነገር ልደፍሩ የሞክራችሁበት ምክንያት የሆነ ትልቅ ምክንያት ቢኖራችሁ ነው አይደለ? የህግ አካል እዚህ ቤት እንደሚመጣ ካወቃችሁ ጋዜጠኛም ከሰውየው ጋር ግንኙነት እንዳለው ትጠረጥራላችሁ መቼስ። ግን ለመጨረሻ ጊዜ ይሄንን ጥቆማ ለመስጠት ለእኔ ለመደወል ያነሳሳችሁ ምን ተፈጥሮ? እኔ አንተን ፕሮግራም ከዚህ በፊት በጣም ነበር የምከታተለው። በጣም ብዙ ቪዲዮዎችን አይቻለሁ እና በዛ ምክንያት ነው። ሲቀጥል ደግሞ ማታ ላይ ስልክ ተደውሎለት ወጣ እንጂ ሊደፍረኝ ነበረ እና ለዛ በቃ በዛ ምክንያት ነው የደወልኩልህ። ማታ እንገናኛለን ብሎኝ ነው የወጣው። ከዛ ነገ ማታ እንገናኛለን ብሎኝ ወጣ። እስካሁን ግን አልተመለሰም። እሱን ፈርቼ ነው በቃ ማለት። ከዛ በኋላ ደግሞ ሄዶ የሆነች እዛኛው ክላስ ላይ ደግሞ ሌላ ሲደፍር ነበር፣ ስትጮህ ነበረ በጣም እና ለዛ ነው ነበር እየደፈራት እንደሆነ በምን አወቅሽ?
በቃ ልቀቀኝ፣ ህይወቴን አታበላሽው ብላ እየለመነችው ነበር። እንደዛ ማለት የመታት ቢሆንስ? የመታት ሊሆን አይችልም። ይኸውላችሁ እኔ ስላያችሁት ነገር እንድትመሰክሩልኝና ስላያችሁት ነገር አሁን አንቺ እዚህ ክፍል ሆነሽ እዛ ክፍል የሆነች ሴት ስለጮኸች እየተደፈረች ነው በሚል መረጃ አንቺን ማቅረብ አልችልም። በአይንሽ ስላየሽው ነገር ብቻ ንገሪኝ። ምክንያቱም እኔም መሳሳት አልፈልግም። አሁን እዚህ ጋር እናንተ ህግ ፊት ቆማችሁ ልትመሰክሩበት የምትችሉትን ጉዳይ ብቻ አስረዱኝ። ያለበዛ ኔክስት ያለው ክፍል ውስጥ የሆነ ሰው እያለቀሰም ከሆነ እየጮኸም ከሆነ በመሀል ግንብ ካለን የመረጃ ልሆን አልችልም። ድምፅ ሰምቻለሁ ግን ምን እየተፈጠረ እንደሆነ አላቅም ነው ልል የምችለው። አሁንም አንቺ ልትሰጭኝ የምፈልገው መረጃ ተጨባጭ የሆነ እሱን ህግ ፊት አቁሞ ሊያስፈርድበት የሚችል ስላየሽው ነገር። ለእኔም እኮ አልመለስም ብሎ ነበር ያ ሰዓት ላይ ስልክ ተደውሎለት አስፈላጊ ስልክ ሆኖለት ባይወጣ ኖሮ እኮ ያን ሰዓት ለእኔም አይመለስም ነበረ እና በዛ በወጣበት ደግሞ እነሱ በጣም እንትን እያሉ ነበረ። እነሱ ደግሞ እየረበሹ እየጮሁ ነበረ። ከዛ በኋላ ግን አንዷ ደግሞ ተለይታ ከሁላቸውም በጣም ስለምናው ነበረ እና እንደዛ ነው ያሰብኩት። እኔ ሊደብረኝ ስለነበረ እሷ ጋር ሄዶ ነው እሷን ደፍራስ ነው ብዬ ነው ያሰብኩት እንጂ ማለት ከበቂ በላይ መረጃ አለን እኮ እኛ። አንድ ወር ሙሉ ስትኖሩ እንዴት አሁን ላይ አንቺ ላይ እንደዚህ አይነት ጥቃት ሊያደርስ ፈልገ? ማለት የተለየ ያለሽ የተናገረሽ ነገር ነበረ ይህን ጥቃት አንቺ ላይ ለማድረግ የሚችል ነገር? ለምሳሌ ተመስተሽ ወይ የሆነ ነገር ብሎሽ ነበረ? ማለት ስገባ ስወጣ በጣም ነው የሚያየኝ። በቃ በጣም ማለት ነው። ከዛ በኋላ በቃ ይሄን አምጪልኝ ያን አምጪልኝ ምናምን የሚለኝ እኔን ነው። እሷን ምናምን አያዛትም። ከዛው በቃ ማታ ደግሞ እንደዛ መጥቶ ሊይዘኝ ነበረ። ከዛ በኋላ ግን መጥቶ እንደዚህ ከያዘኝ በኋላ ስልክ ተደወለለትና ማንሳት አለብኝ ብሎ ወጣ። በዛውም ደግሞ ቀረ። እኛም ተኛ። በሰዓቱ ምን እያደረገ ነበር? ሊደፍርሽ የሚያስችል ነገር እያደረገ እንደሆነ በምን ገባሽ? ልብስሽን አውጪ እያለኝ ነበር። ልብስሽን አውጪ እያለሽ ነበር? አዎ። እሺ። ከዛ እኔ ደግሞ እየለመንኩት ነበረ። በዛ ሰዓት እሷ የት ነበረች? እሷ ምን ትለዋለች? እረፍ ብለው እያለቀሰች ነበረ። እዚሁ አብረን እያለን ነበር እንደዛ ሊያደርግ የነበረው። እሷን እንኳን ራሱ ውጭ አላለትም እና በጣም መጥፎ ሰው ነው። ጠጥቶ ነበር በሰዓቱ? ሁሌም ይጠጣል ግን አልሰከረም። ያናክል ባህሪው ነው። ምንም ነገር አይፈራም። ምንም ነገር አያሳፍረው። በጣም መጥፎ ሰው ነው። በቃ እባክህ ህይወታችንን ታደግልን። በቃ አድነን። እነዛም ሴቶችን እኛንም አድነን። በጣም ብዙ ሴቶች ናቸው እዚህ ተዘግቶባቸው ያሉት። እያደረገ አድነን እያልሽ እየለመንሽው ነበር? ማንን? እሱን አድነን እንዴት ነው የምለው እኮ ታዲያ። ማለቴ አንተን እኮ ነው አድነን ያልኩ። እኔ እንኳን ይኸውልሽ አሁን ማጣራት ያሉብኝ ነገሮች አሉ። በዚህ ቅጽበት በጣም ከባድ ነው። ምክንያቱም እኔ እዚህ ቤት ማደር አልፈልግም። አሁን እንድትመልሽልኝ የምፈልገው በዛን ሰዓት ማን ቢደውልለት ነው ሊያደርግ ከነበረው ነገር ተቆጥቦ ስልክ ወደ ማውራት የሄደው? በጣም እንጃ። ማለት የሰማሽው ነገር አለ በጆሮሽ? ምንም አልሰማሁም። ባሩን ዘግቶት ነው የወጣው ያነሳው። ከዛ አቤት አለቃ ምናምን ብሎ ነው ያወራው እና በጣም ተርበትብቶ ነው ሮጦ የወጣው ራሱ። አንቺም ላይ እንደዚህ አይነት ሙከራ አድርጎብሽ ነበር? ብዙ ጊዜ የሚለኝ በትንሽም በሰውነትም መጠን እሷ ትበልጥሻለች፣ አንቺም ግን ተራሽን ትጠብቂያለሽ ነበር። እና ደግሞ አንድ ቀን ድንገት ያየሁት ነገር ብዙ ቪዛ ፓስፖርቶች ይዞ ነበር። የማን ይሁን እንዴት ይሁን አላውቅም፣ ግን ይዞ የነበረው በፌስታል ነው። ሲገባ ነው ወደ ቤት። ከዛ ልብስ አውጡልኝ አለ። ፓስፖርት መሆኑ እንዴት አወቅሽ? ፓስፖርት የሚል ጽሑፍ አለው እና የኢትዮጵያ ምናምን የሚል እንትን አለው። ፓስፖርት እንደሆነ አውቃለሁ። ከዚህ ቤት ሁለታችሁንም ማስቀራችሁ ሁሌም የራሴን ጥቅም ማስቀደም ስላለብኝ ነው አለ። ሁሌ ቤተሰቦችን አፈቁኝ ስለው ቤተሰቦችን ድሮ ነበር በቃ ያኔ ሁሉም ነገር ያኔ ቀርቷል፣ አሁን ግን የኔ ናችሁ አለ እና እሷ በትንሽ ስለምትበልጥሽ አንቺም ትቀጥያለሽ። ቅድሚያ ግን ምኑን ነው የምትቀጥዩ? ምን ሊያደርግ እንደሆነ እንጃ፣ ግን ጠብቁ ይላል። ተራችሁን ጠብቁ፣ ግን የራሴን ጥቅም ማስበለጥ ማስቀደም አለብኝ ይላል ሁሌም።
ስለዚህ እንደ ባሪያ ነው እዚህ ቤት ውስጥ የሚያኖራቸው። አካላዊ ጥቃት አድርሶባቸው ያውቃል? ድብደባ፣ ለምሳሌ ድብደባ፣ መምታት ምናምን እንደዚህ ስንለምነው መጥቶ ነው የሚሄደው። ይመታንና ዞር በሉልኝ ካጠገቤም ነው በእግሩ እንደዚህ ገፍትሮን ይሄዳል። በጣም ነው የምንደደው። ስለ ቤተሰብ ስንጠይቀው ሁሌ ይመታናል። በጣም ነው የሚመታን ማለት ረግጦን ሁላ ነው የሚሄደው። ሰውነታችን ራሱ መጀመሪያ ሰሞን በጣም ብዙ ቦታችን በልዞ ነበር። በጣም ነበር የሚደበድበን። እኛ ደግሞ አንለምደው ብለን ሁሌ ነበር የምናለቅሰው። መጀመሪያውን ሳምንት መላመድ አቅቶን ነበር። ከዛ ግን በቃ ምንም እንደማናመጣ ሲገባን ዝም ብለን ያለንን ማድረግ ጀመረን። ስለዚህ በተደጋጋሚ እንደዚህ አይነት አካላዊ ጥቃት ያደርስባቸዋል? አዎ። ድብደባዎች ይደርስባቸዋል? አዎ። ሌላስ? ማለት የምግብ የመከልከል? ምግብ እንኳን አይከለክለንም። ሰርታችሁ ነው የምቆዩ ስለሚል ብሉ ስሩ ብሉ ይለናል። እንደዛ የሚያደርገው ደግሞ የሆነ ሰዓት ላይ እኛን ሲወስደን ለምን ከሱ እንደዚህ ሆኑ እንዳይባል ነው ማለት። እነዛኞቹን ሲያወጣ አሁን ንጹህ ልብስ አልብሰው በቃ በደንብ በልተው ፊታቸው ምናምን ጽድት ብለው ነው ይዟቸው የሚሄደው። ምግብ ካልበሉ ግን ከሱ ተብሎ እሺ ስለማይሉት በደንብ ምግብ ላይ በደንብ እንትን ይላል። ከዛ ስለ ስራው በደንብ የምታውቁ ይመስለኛል። እኔም ብዙ ጊዜ እንደዚህ ወደ ሽንት ቤት ሄዶ ለማውራት ይሞክራል። ወደዛም ሲሄድ እና ብዙ ጊዜ ማታ አካባቢ መብራቱን ጥፍጥፍት ስለሚያደርገው ቀስ